የሰው ምልልስ መቀነስ አንዳንድ ሴክተሮችን ስም ለመጥራት እገደዳለሁ። መሬት አሁንም የሰው ምልልስ በከፍተኛ ሁኔታ ካለበት ሴክተሮች ውስጥ አንዱ ነው። በወቅቱ ምላሽ ሰጥቶ ሰው እንዳይመላለስ ቁርጥ ያለ ነገር ነግሮ መቼ መምጣት እንዳለበት ጉዳዩ መቼ እንደሚያልቅ ምን ያህል ወረፋ ከፊቱ እንዳለ ሲስተሙ አሁን ማስተናገድ ችሎታው ምን ያክል እንደሆነ መናገር ግልጽ ማድረግ ያስፈልጋል። ማለቅ የሚገባቸውን ጉዳዮችን መጨረስ። ለምንድን ነው ያርሶ አደርን ማጨርሱት? ይለቅ ብለናል ለጊዜ ገደብ አስቀምጠን። አሁን ደግሞ የሆነ የቀረመ አለ ትሉናላችሁ። ይሄ ሌላ ፍላጎት ነው። ኢሹዎቹ ያልጠሩ እንደገና ይጥሩ ያልናቸውን ማጥራት ተገቢ ነው። ነገር ግን ከዛ ውጪ ያልመዘገብናቸው አሉ፣ የረሳናቸው አሉ፣ የዘነጋናቸው አሉ። የመጀመሪያው ተጠያቂ እናንተ ናችሁ። ቀን ተቆርጦ ለአርሶ አደር እና ከተማ ልማት ኮሚሽን እዛው ቲም አድርገን ላዋቀርናችሁ ቀን ተቆርጦ ተሰጥቷቸዋል። ወደ ኋላ የቀረ ቢገኝ እንኳን መጀመሪያ እናንተ ተጠይቃችሁ ነው እንጂ ይሄ ውሃ ቅዳ ውሃ መልስ ብዙ አያስኬድም ማለት ነው። መሬት ሲሸነሽኑ መሐንዲሶች በደንብ ይነገራቸው። የመሬት ሴክተር ኦልዲሽ የሆነ ኪስ መሬት የምትሉት እየዘለላችሁ የምታሸነሽኑት ልቅም አድርገን እያወጣን ያለ ነው። ግን የኛ ስራ ይሄ አይደለም። ተቸግረን ነው እዚህ ውስጥ የገባ ነው እንጂ የኛ ስራ ይሄ አይደለም። አሁን መሬታችንን እናቀው አንዳንድ ስራዎች ላይ ገና 85 ላይ ያላችሁ የላችሁም፣ 80% ላይ ያላችሁ የላችሁም። የስድስት ወር ይሄንን በሚቀጥለው ኳርተር እኮ አሻሽላችሁ አካክሳችሁ ካልሰራችሁ አይቻልም፣ ያጋጨናል ማለት ነው። ለምን የሚለው ደግሞ በቂ ምክንያት አይደለም። ሰበብ የሚደረድር አመራር አያዋጣም። ሰበብን ማለፍ የሚችል ችግርን መፍታት የሚችል መፍትሄን ማፍለቅ የሚችል መፍትሄን በዛ በዚህ እንዲፈልቅለት ፑሽ የሆነ አመራር፣ በጣም ግፊት የሚያደርግ አመራር፣ ያቺ ስራ ካልተሰራች እረፍት የሌለው አመራር። እንደዛ አይነት አመራር ሲሆን ወደ ጎንም ለመቀናጀት ጣጣ የለበትም፣ ወደ ታችም ለመቀናጀት ጣጣ የለበትም። ፕሮቶኮል አይዘውም፣ የተቀመጠበት ወንበር አይሞቀውም። ለሱ ትልቁ ግቡን ማሳካት ይሆናል ማለት ነው። እዛ የተሰጠውን የመስሪያ ቤት ተልእኮ ማሳካት ነው የሚሆነው ማለት ነው። ጠባቂነት አለ። ወደ ማዕከል እኮ ልከን ነበረ፣ እንትን ጽፈን ነበረ፣ የኛው የዛኛው ሴክተር ነው የሚሉ ሰበቦች አሉ፣ ጎዶሎዎች በታዩበት ቦታዎች ላይ ማለት ነው። እንዴ መጽሐፍ ከመቼ ወዲህ ነው ደግሞ የሥራ አካል የሆነው? የጻፍከውን ተከታትለሻል? ከዳር አደርሳችሁታል? ምላሽ እንዲያገኝ አድርጋችሁታል? የጻፋችሁለት አካል ዝም ሲላችሁ አብራችሁ ዝም ነው የምትሉት? እስከዛ ድረስ ነው ጥረት ማድረግ ማለት ነው። አቅዶ ለመስራት አሁን በጣም የተነቃቁ ክፍለ ከተሞችና ሴክተሮች አሉ። በሚገርም አይነት ሁኔታ የራሳቸውን ጥረት አድርጎ ሴክተራቸውን በመቀየር ክፍለ ከተማቸውን በመቀየር በራስ አቅም ብለው አቅደው እነሱን የበለጠ እናግዛለን። እንድታውቁት ውጤት አለ። እዛ ውጤት ያለበትን ቦታ የበለጠ እናግዛለን። ጠባቂነት አሁን በኮሪደር የለሙ ቦታዎችን መተን ደጃችሁን አልምተን ክፍለ ከተማችሁን አልምተን ወረዳ በራችሁ ላይ አልምተን አይታችኋል እንዴት እንደተሰራ። ሰው እንቅልፍ አጥቶ 24/7 ለሻይ ለቡና በማይወጣለት ሰው መኪና ውስጥ ምግብ እየበላ ሳይት ላይ ምግብ እየበላ በዛ ርብርብና ፍጥነት ተሰርቶ እንዴት ነው አጠገባችሁ መልሶ ሲቆሽሽ ዝም የምትሉት? የግንባታ ፈቃድና ቁጥጥር ባለስልጣንን በከፍተኛ ሁኔታ አነቃቅተን ከተማችን ላይ የወረቀት ማስታወቂያ አይቻልም ማለት ነው። አይቻልም ወይ በዲጂታል ነው አለበዛ ደግሞ በጽሁፍ ከሆነ ስታንዳርድ ሴት አድርገን አጽድቀናል። ህግ አለው። እንዴት ነው በኮሪደር ያለማናቸው ቴምፐርድ ግላስ ጭምር ያደረግንባቸው በወረቀት ተደርገው ተለጥፈው ስታዩ ዝም የምትሉት? እንዴት አይሰማችሁ? ቀጣይነት ሊኖረው ይገባል። ቀጣይነት ለወረት የምንሰራው ስራ እኮ የለም። ዙሩ ውጡ ቢሮ ብቻ ምን ትሰራላችሁ? እዩ እሁድ ቅዳሜ በቃ ሲደክማችሁ ሌላ ጊዜ ማረፍ ነው። እስከዛች ወንበር ላይ እስካለን ድረስ አንረፍ።
እንውጣ። ስራው ራሱ እኮ እንደዛ ነው በባህሪው። ከሰው እንገናኛለን፣ ጥቆማዎችንም እንሰማለን፣ የተበላሹ ስራዎችን መለስ ብለን እናገኛቸዋለን። ወዲያው ለማስተካከል እድል ይሰጠናል። ሳትወቀሱ በራሳችሁ ቀጣይነት ያለው ስራ ህዝቡን ባህል እንዲያደርገው ታደርጋላችሁ። እንደዛ ሲሆን በሪፖርት በወረቀት የመጣልንም ብቻ እየሰራን ትክክለኛ ውጤት አናመጣ። ፈትሹ፣ እዩ። የጽዳት መጓደል በሰራናቸው ቦታዎች የጽዳት ኤጀንሲን እያልኩ አይደለም። የተሰጣቸው መንገዶችና አካባቢዎች በሚገባ በጥረው እያጸዱ ናቸው እነሱ። አጠገባቸው የሰራናቸው ተቋማት፣ የንግድ ቦታዎች ከተማን እኮ መገንባት ብቻ እኮ አይደለም፣ የከተማይነት ባህልን መገንባት አለብን። የከተማይነት ባህልን ለመገንባት አመራሩ ከተማ ይሁን ራሱ። እኛ መሪዎች ነው፣ ሌላው ተከታይ ነው ብለናል፣ ይከተለናል። እኛ በትክክል ያልነውን ስንሆን አድርጉ ያልነውን በፍጥነት የሚያደርግ ህዝብ አለን። እውነት በአዲስ አበባ ከተማ ነዋሪ ይሄ ፖለቲካ አይደለም፣ መኩራት አለባቸው። ይሄ በየቦታው በሰፊው ተነስ፣ ከዚህ ጋር ወደዚህ ይቀር፣ ይሄ ጥናቱ ስታንዳርዱ እንዲህ ነው፣ ልማቱ ላንድ ዩዙ ተቀይሯል፣ የአካባቢው ልማት ይሄ ሆኗል። በዚህ አካባቢ ልማት ማልማት ማትችሉ ከሆነ እናንተ የምትሰሩትን አይነት ስራ የሚያሟላ አካባቢ ላይ እንቀየራቸዋለን ስንል መቼ ውሎ ያድራል? ማን ነው እንደዚህ የሚደግፋችሁ? ይሄ እኮ አዲስ ካልቸር ነው። ይሄንን ክብር መስጠትም መጠንቀቅም ያስፈልጋል። ይሄንን ስታንዳርድ ከተማችን ላይ ለመፍጠር ስንል ማን እንቅፋት ሆነብን? እስኪ መብታቸውን መጠበቅ ብቻ ነው ጥያቄ፣ እኛም መጠበቅ ነው ጥንቃቄ ማድረግ ያለብን። ስለዚህ ይሄንን ህዝብ የራሱን መሰረተ ልማት ስንት ዓመት የኖረበትን እንኳን ቦታ አካባቢ ስንቀይርለት እየደገፈ እናንተም ለኛ ስትሉ ነው እያለ የሚደግፈንን ህዝብ ስታንዳርድን እንዲጠብቅና እንዲጠቀምበት ተከታታይነት ባለው መንገድ ከመራ ነው በሚገባ ስታንዳርድ ይጠብቃል። አብዛኛውም ደግሞ ጠብቀዋል። ክፍተት ባየውባቸው ቦታዎች ላይ ነው ይሄንን ማነሳውና ከጠባቂነት ውጡ። አካባቢን መንከባከብ፣ አካባቢን ማስተዳደር፣ ማጽዳት፣ ስታንዳርድ ማስጠበቅ የሁሌ ስራችሁ ነው። የሁሌ ስራ ነው። ሁለተኛው ክፍተት አለ ብለን አሁንም ማሻሻል የሚገባን የርብርባችን ማዕከል የሚሆነው አገልግሎት አሰጣጥ ነው። ህዝብን ማዳመጥ፣ ህዝብን ማክበር፣ ምላሽ ሰጪነት፣ ፈጣን ውሳኔ ሰጪነት፣ የሰጠነው ውሳኔ ተተግብሯል ወይ ብሎ መከታተል፣ መተግበሩን እርግጠኛ ሆኖ ማረጋገጥ። የሆነ ደብዳቤ መጻፍ አይደለም ግብ። በደብዳቤ በጽሁፍ ምላሽ ሰጡ ብለናል። እሱ ጥሩ ሙቭ አለው፣ ጥሩ ማሻሻል አሳይቷል። ነገር ግን ደግሞ የጻፍነው የት ደረሳል? ትክክለኛ ጥያቄ ካልሆነ በኮንፊደንስ ምላሽ መስጠት ትክክል አይደለም። ጥያቄ ያቀረባችሁ ቅሬታ ትክክል በዚህ ምክንያት ትክክል አይደለም ብሎ ግልጽ ማድረግ። በዛ የሚከፋው ሰው አለ? አዎ። የሚያኮርፋችሁ ሰው አለ? አዎ። ይሄንን ከፈራችሁ አመራር መሆን አይቻልም። የምንወስነው ውሳኔ ሁሉን አያስደስትማ። መርህ አለን። በመርህ መምራት ላይ ያለውን ክፍተት መሙላት ያስፈልጋል። የሰው ምልልስ መቀነስ። አንዳንድ ሴክተሮችን ስም ለመጥራት እገደዳለሁ። መሬት አሁንም የሰው ምልልስ በከፍተኛ ሁኔታ ካለበት ሴክተሮች ውስጥ አንዱ ነው። ልክ ነው። ሲስተምን በጣም በከፍተኛ ሁኔታ አፕዴት እያደረግን ነው፣ እያሻሻልን ነው። የባለፈው ሲስተም ላይ የገጠሙንን ችግሮች ለመፍታት ኮሚትድ ሆናችሁ እየሰራችሁ ነው ያላችሁት። ነገር ግን በወቅቱ ምላሽ ሰጥቶ ሰው እንዳይመላለስ ቁርጥ ያለ ነገር ነግሮ መቼ መምጣት እንዳለበት፣ ጉዳዩ መቼ እንደሚያልቅ፣ ምን ያህል ወረፋ ከፊቱ እንዳለ፣ ሲስተሙ አሁን ማስተናገድ ችሎታው ምን ያክል እንደሆነ መናገር፣ ግልጽ ማድረግ ያስፈልጋል። ማለቅ የሚገባቸውን ጉዳዮችን መጨረስ። ለምንድን ነው ያርሶ አደርን የማይጨርሱት? ይለቅ ብለናል፣ ለጊዜ ገደብ አስቀምጠን። አሁን ደግሞ የሆነ የቀረመ አለ ትሉናላችሁ። ይሄ ሌላ ፍላጎት ነው። ኢሹዎቹ ያልጠሩ እንደገና ይጥሩ ያልናቸውን ማጥራት ተገቢ ነው። ነገር ግን ከዛ ውጪ ያልመዘገብናቸው አሉ፣ የረሳናቸው አሉ፣ የዘነጋናቸው አሉ። የመጀመሪያው ተጠያቂ እናንተ ናችሁ። ቀን ተቆርጦ ለአርሶ አደር እና ከተማ ልማት ኮሚሽን እዛው ቲም አድርገን ላዋቀርናችሁ ቀን ተቆርጦ ተሰጥቷቸዋል። ወደ ኋላ የቀረ ቢገኝ እንኳን
መጀመሪያ እናንተ ተጠይቃችሁ ነው እንጂ ይሄ ውሃ ቅዳ ውሃ መልስ ብዙ አያስኬድም ማለት ነው። መሬት ሲሸነሽኑ መሐንዲሶች በደንብ ይነገራቸው። የመሬት ሴክተር ኦልዲሽ የሆነ ኪስ መሬት የምትሉት እየዘለላችሁ የምታሸነሽኑት ልቅም አድርገን እያወጣን ያለ ነው። ግን የኛ ስራ ይሄ አይደለም። ተቸግረን ነው እዚህ ውስጥ የገባ ነው። የኛ ስራ ይሄ አይደለም። አሁን መሬታችንን እናውቀዋለን እንደ ከተማ ሲስተሙም ጥሩ ደረጃ ላይ ነው ያለው። ደንብም ይጠብቃል። እያንዳንዱ አመራር ፓወር ተሰጥቶታል። አካባቢያችሁ ላይ መሬት የሚለማበትን የሚተዳደርበትን ትክክለኛ የሚመለከተው ህጋዊ ባለቤት ነው አይደለም የያዘው በህጋዊ መንገድ ነው ያገኘው አይደለም የሚለውን የመሬት ሴክተር ብቻ አይደለም ኤኒ አመራርና ማህበረሰብ ጥቆማ እንዲሰጥ ኢምፓወርድ ሆኗል። ስለዚህ አዋጣችሁ እንደዛ የምታስደርጉና እንዲያደርጉ እድል የምትሰጡ ለመሐንዲሶቻችሁ ኮሚትር ከሆናችሁ ወጣ ብላችሁ አይታችሁ እርግጠኛ የሆናችሁ እያረጋገጣችሁ ስሩ። አይ ከለ የሚባል መሐንዲስ ነው የፈጠረው የሚለው እሱን ተጠያቂ አድርጉና አስተካክላችሁ አምጡ። እንዲህ ነው የሚመራው። ገቢ ላይ በጣም ለውጥ ማምጣት ያለባቸው ብራንች ላይ ነው። ሰው ማስተናገድ ላይ ሆነ ብለው ሰው ለማበሳጨት ጭምር የተሰለፉ የገቢዎች ሰራተኞች አሉ። አክብሮ አለመመለስ፣ ተገቢ ምላሽ አለመስጠት፣ ሰው ማመናጨቅ ግኝቶች ስላሉ ነው በክትትላችን። ሁለተኛ ሐሙስ ላይ ከንቲባ ጽሕፈት ቤት ውስጥ የተከፈተው የቅሬታ መስሚያ ይሄንን ያመላክታል። በቀላሉ ምላሽ መስጠት የሚገባ ትናንሽ ነገሮች ናቸው እየመጡ መመለስ ይችላል ብራንቹ። ስለዚህ ቀጥሎ ገቢዎች ትኩረት ከሚያደርግባቸው ከገቢ አሰባሰብ እኩል እንደዚህ አይነት ሰራተኞችን መለየትና የሪፎርም ስራችንን የተሟላ ማድረግ በዛ በኩል ያለውን ችግር መቀነስ ነው የሚገባን ማለት ነው። ጉባኝነት አለ። የምንሰጠው አገልግሎት ነፃ ነው። የመንግስት በጀትና ሀብትን ኮንትሮል ወይም ደግሞ መቆጣጠር ጠበቅ በማድረጋችን ወደ ግለሰብ የዞረ ጉቦን የተለማመደ ያልተገባ ጥቅምን የተለማመደ ኃይል በውስጣችን አለ። በነፃ አገልግሎት መስጠት የሚተናነቀው ይሄን የመሰለ አገልግሎት ሰጥቼ ጨርሼ በሚል የሚጠይቅ ከደላላ ጋር ቁርኝቱ ያልተቆራረጠ አመራሮች አንዱ መመዘኛችን እንግዲህ ይሄ ነው። ይሄንን ፈትሻችሁ ማውጣት አሁን ቅድም ጥሩ መጥተዋል ያልናቸው ሴክተሮች ላይ ብቻ ተንጠልጥለን አንሄድም። በተለይ ባለጉዳይ የሚበዛበት የውሳኔ አተገባበር በፍጥነት ሊተገበር የሚገባቸው ሴክተሮች ላይ በፊድባክ ስም እንዘረዝራለን። በጣም ጉቦን የተለማመዱ ሰራተኞች አሉ፣ የቡድን መሪዎች አሉ፣ ዳይሬክተሮች አሉ። አንዳንዱም መንግስት እንዳይታመን ለማድረግ ፈልጎ የሚመስል አለ። በተቻለ መጠን ኔትወርኪንግ እንዲቀንስ ጥሩ ስራ ተሰርቷል። ነገር ግን ሌብነት ላይ የሚቀባበሉ አካላት አሉ፣ ከውጭና ከውስጥ ማለት ነው። በተለይ እኛ ውስጥ የከረሙ የተባረሩ ውጪ ላይ የራሳቸውን ስራ የፈጠሩ የመንግስትን አሰራርና የሰራተኛውን ደካማ ጎን የሚያውቁ አሰራር ብቻ ሳይሆን ሰውን የሚያውቁ ይሄ ነው ግኝታችን የሚያሳየው። ውስጥ ላይ ሰው የሚያውቁ ተሳስረው የሚሰሩት የአገልግሎትን የማሰናከል ማሸት ማቆየት ሰው ሲማረር ያልተገባ ጥቅም ሰጥቶ አገልግሎቱን ማግኘት እንዲችል ለማድረግ ነው። ይሄንን በጣም አስረግጠን ሁላችን መናገር አይደለም መቆጣጠር መቻል አለብን። መረጃ ትክክል እስከሆነ ድረስ በተራ ጥርጣሬና በወሬ ሳይሆን አግሬሲቭ የሆነ የምትወስዱት እርምጃ ማንም ሰው ከፊታችሁ ቢቆም በቀጥታ ኮንታክት መደራረግ እንችላለን። በበጎ ፈቃድ በድጎማ የምናመጣቸው ምርቶች ሴክተሮቹ ምን እያልኳችሁ እንደሆነ ታውቃላችሁ። የሚታዩ አንዳንድ የስፖርት ሜዳዎች ስፖርት ሜዳ ላይ የስፖርት ቢሮአችን የመጨረሻ ማስጠንቀቂያ ነው የሚሆነው።
ስፖርት ሜዳ ላይ ያላችሁን ዝንባሌ አስተካክሉ። ስፖርት ሜዳ የሰራነው ለህዝብ ነው። ለህዝብ ስፖርት ሜዳ ያስፈልጋል አያስፈልግም ብሎ ጠይቆ ማያቁሉ አሁን በሰራናቸው እንደዚህ በሰፊው ሀብት መድበን የግል ባለ ሀብቱን አስተባብረን በብዙ ትጋት ለህዝብ የሰራነው ስፖርት ሜዳ ለህዝብ በትክክል እየቀረቡ አይደለም፣ ተዘግቶባቸዋል፣ ገንዘብ እየተጠየቀባቸው ነው ብሎ ሊታቻን ይገባል። ግን ያነሱት ፖይንት ደግሞ እውነትነት አለው። ያልነውን አልሰማ ብላችሁ መመሪያ ወጣ ካቢኔው መመሪያ ነው አላችሁ። ችግሩ አወጣ ካቢኔው ዋጋ ተመነ። የስፖርት ሜዳዎችን ለማስተዳደር ትንንሽ ክፍያዎች ወደ ታች አውርዱታል። ኦሪየንቴሽን አልተሰጠ፣ ግልጽነት አልተፈጠረ። የስፖርት ጽፈት ቤቶቻችሁ አናቀውም ነው እያሉን ያሉት። እዚህ ውስጥ አላችሁ አይደል? ጥያቄያችሁ ላይ አለ። አናቀውም መመሪያው አልደረሰንም እያሉ ምንድነው መሰሩት ታዲያ? ምንድነው የእናንተ አሳይመንት? በ15 ቀን በወር የተሰሩ ምርጥ ሜዳዎች አሉ። ስንሰራ ያልፈጀብንን ጊዜ የወሰነው መመሪያ ወደ ታች ለማውረድ ኢሹ ትፈጥራላችሁ። በአጠቃላይ ለዚህ ሁሉ ዋናው መሰረት እነኛ ያልናቸውን ጉዳይ የሚያሻሽለው አመራር ነው። አመራር ደግሞ ያለውን የሚተገብር ነው። አመራር ምሳሌ ነው። አመራር በስነ ምግባር በውጤታማነት መርህ ተኮር ሆኖ በመምራት በኩል መሪነት ሚናውን ከተጫወተ ቀጥሎ ያለው በተለይ ያለው ኮር አመራር 90% ወደዛ በተሟላ ሁኔታ ከመጣልን ቀጥሎ ያለው አመራር በእርግጠኝነት ወደ 95% ወይም ወደ 100 የሚጠጋው ደግሞ ይመጣል። ኮሩ እዚህ ስላለ ከዛ ህዝቡ ፎሎወር ነው። እኛ ሆነን የተገኘነውን በተጨባጭ እያየ ያምናል፣ ይደግፈናል። ከቀጣይ ስራዎቻችን አንፃር ትኩረት የምንሰጥባቸው የጠቃቀስኳቸው እንደተጠበቁ ሆነው እነኚህንም ጨምረን ብንይዛቸው ጥሩ ይሆናል። አንደኛ የተቋም ግንባታ ላይ መቼም ቢሆን መዘናጋት የለብንም። ሲስተም ነው መገንባት ያለብን። የግርግር ስራ የጊዜያዊ ስራ የለንም። ቀጣይነት ያለው ሲስተም ተቋሞቻችን ምን ጊዜም ቢሆን የፖለቲካ ስርዓት ቢቀያየር እንኳን መሰረታቸው የተገነባ የማይቀያየሩ ሁሉ ጊዜም ህዝብን ማገልገል የሚችሉ ጠንካራ ተቋማት ሆነው እንዲገነቡ ለማድረግ የጀመርነውን ስራ አጠናክረን አንዱ ለሀገራችን ብልጽግና የሚተው አሻራ ይሄንን ነው። ከስርዓት ጋራ የማይናወጥ ወይም ደግሞ የማይቀያየር ተቋምን መገንባት ሲቪል ሰርቫንትን መገንባት አንዱ እና ትልቁ ራዕያችንም ግባችን ነው። ሌብነትና ብልሹ አሰራርን ሁሉንም አቅም ተጠቅመን እንታገል። የህዝብን አቅም እንጠቀም። ለህዝብ ግልጽ እንሁን ማለት ነው። ግልጽ እንሁን፣ ህዝብ እንዲሳተፍ፣ ህዝብ ሲጠቁም፣ ህዝብ በተለያየ መንገድ ሲያሳየን እንጠቀምበትና የበለጠ ህዝብ ከኛ ጋር ሆኖ እንዲሰራ በሚስብ መንገድ እንሄድበት። ሶስተኛ ሰራተኛውን ሰራተኛው በጣም ትጉ ሰራተኞች አሉ። በጅምላ እንውቀስ፣ የሚሰሩትን ሞራል እንነካለን። ቅድማውም በጅምላ ነው ጥንካሬዎችን ያነሳ ነው። አንዳንዱም ክፍተቶች ጅምላነት አለበት ሳነሳ በፊድባክ ግን እናንተ ጋር ስናደርስ እንደዛ አይሆንም፣ ግብረ መልስ ስንሰጣው። ስለዚህ ሰራተኞቻችሁን ቼንጅ ኤጀንቶች በየተቋሙ መፍጠር ለአመራር ውጤታማነት ለተቋም ውጤታማነት የበለጠ የተሻለ ዲሊቨሪ ለማምጣት በጣም ወሳኝ ነው። የኑሮ ውድነትን ለመቀነስ የሰራናቸው ስራዎች በእሁድ ገበያ በገበያ ማዕከል ምርትን በመጨመር ተጨማሪ የድጎማ ምርቶችን በማምጣት በጣም ትልልቅ ስራዎች ሰርተናል። ባይዘዌ በዚህ አመት ብቻ ለድጎማ የከተማው ነዋሪ መደጎም አለበት ባልናቸው ዘርፎች 18 ቢሊዮን ነው ከበጀታችን የያዝነው። ከበጀታችን 18 ቢሊዮን ከምገባ ጀምሮ የተማሪ ቁሳቁስ ዩኒፎርም፣ የነዳጅ የተለያዩ ለምርት ማቅረቢያዎች የጤና መድን የመሳሰሉትን ህዝባችን ጋር ለማድረስ 18 ቢሊዮን በጀት ነው መድበን እየሰራን ያለነው። ኦልሞስት ግማሹን በዚህ 6 ወር ድረስ ተጠቅመናል። ከግማሽ በላይ የኑሮ ውድነትን ለመቀነስ አሁን የምናደርገው ርብርብ የሌማት ትሩፋትን ማሳካት፣ ተረጂነትን እየቀነስ መሄድ፣ የስራ ዕድልን በስፋት መፍጠር፣ የሚያመርቱ እጆችን የሚሰሩ እጆችን ማበረታታት፣ ጠጋ ብለን መደገፍ፣ ውጤታማ የሆኑትን ሁሉ ጊዜ የበለጠ ለሌሎች ምሳሌ እንዲሆኑ አጉልተን ማውጣት ይገባናል።
የግሉ ተሳትፎ ምን ያህል እየደገፈን እንደሆነ አይታችኋል። በመንግስትና የግል አጋርነት በበጎ ፈቃድ የሚሰሩ ስራዎች አንድ ወቅት ላይ መለስ ብለን ስናይ የከተማው አመታዊ በጀት ነው በተለይ በበጎ ፈቃድ ይሰበሰብ ያለው። ይሄ ትውልድም ጭምር የምንቀርጽበት ነው፣ ከራስ በላይ መኖር የሚችል ትውልድ። ስለዚህ ቀጣይነት በየአመቱ ማህበራዊ ኃላፊነቱን መወጣት ግዴታ እንደሆነ እያለማመድን ደንቡን ማስረጽ አለብን። በጎ ፈቃድና የህብረተሰብ ተሳትፎ ኮሚሽናችንን መስራት ያለበት አንድ አመት ላይ ተሰርቶ ለሚቀጥለው አመት የሚቋረጥ ነገር የለም። በየአመቱ ማህበራዊ ኃላፊነትን መወጣት፣ እሱ ደግሞ ለብዙዎች ሁሉ ጊዜ ከኛ ጋር የሚሰሩት ላይ ጫና መፍጠር ሳይሆን የ50 ሎሚው ተረት መምጣት አለበት ማለት ነው። ለ50 ሰው ጌጡ ሁሉም እንደየድርሻው አስተዋጽኦ የሚያደርግበት የአካባቢው ማህበረሰብ ተደራጅቶ የአካባቢ ልማትን የሰራበት መንገድ አመርቂ ነው፣ ጥሩ ነው። አሁንም እንደዛ ማሳተፍ ያልቻላችሁ ወረዳዎች ጥያቄ ነው የምትጠይቁት እንጂ ህዝባችሁን በተደራጀና በተጠናከረ መንገድ ማሳተፍ ላይ ክፍተት አለባችሁ። ገንዘብ በምንም አይነት ባልታወቀ መንገድ ገንዘብ መሰብሰብ አይቻልም። ነገር ግን ስራውን ዲዛይን አድርጎ እነሱ በራሳቸው ኮሚቴ ራሳቸውን ኦዲት እያደረጉ በተቀመጠው ሲስተም መስራት እንዲችሉ ማድረግ ነው። ገንዘብ አስተዋጽኦ የሚያደርጉ ሲሆን ደግሞ በወጣው ህግና ስርዓት ብቻ ነው ገንዘብ የሚሰበሰበው ኦዲት ስለሚደረግ። እንደዛ አድርገን የግሉን ዘርፍ ተሳትፎ የህብረተሰቡን ተሳትፎ እናልቅ። የሰው ተኮር ስራዎቻችን ከዘላቂ ልማት ጋር እናስተሳስራቸው። በሰው ተኮር ስራዎቻችን ተረጂነትን ሳይሆን ዘላቂ ልማትን የዛሬ ጊዜያዊ ችግሮችን እየቀረፍን ዘላቂ ልማትን ደግሞ እያረጋገጥን የምንሄድበት አግባብን መከተል ነው። የገቢ አሰባሰብ ላይ የሴክተር መስሪያ ቤቶች ደከም ብላችኋል። የገቢ አሰባሰባችሁ ወረድ ያለ ነገር ግን ደግሞ በርካታ ግብአቶች የተሰራላችሁና የተሰጣችሁ እንድታስተዳድሩት ገቢም እንድትሰበስቡበት ለህዝብ አገልግሎት እንድታቀርቡበት ፈትሹና አስተካክሉ። አጠቃላይ የገቢ አሰባሰባችን ካቀድነው አንፃር ነው እንጂ መታየት ያለበት ከከተማው የገቢ የማመንጨት አቅሟ ጋራ ተመጣጣኝ ሆኖ አይደለም። የገበያ መዛባትን መቆጣጠር ላይ በጣም የተጠናከረ ስራ መስራት አለበት። የዛዚህ ማሸግ የሚባለውን መደራደር በር መክፈት በማይችልበት አግባብ ነው የሚተገበረው። አሰራር አወርደናል። ከዛ አሰራር ውጪ የንግድ መስሪያ ቤት ማስፈጸም አትችሉ። የመሶብ አንድ ማዕከል ቅድም ያልኳቸውን አራቱን እስከ በዚህ በየካቲት የመጀመሪያው ሳምንት ላይ ወደ ስራ ማስገባት፣ አገልግሎታችሁን ዲጂታላይዝ እያደረጋችሁ ያላችሁ ተቋማት በፍጥነት እንዲያልቅ ማድረግ ይገባል። ስድስቱንም ወደ መያዛ መጨረሻ ላይ ደግሞ እናደርሳቸዋለን ያልነውን አይናችሁን ሳትነቅሉ ግንባታውን ብቻ ሳይሆን የዕቃ አቅርቦቱን የሲስተሙንም እንድትከታተሉ አደራ ለማለት ነው። በተቋማት መካከል ያለው ቅንጅት ትስስር መጠናከር አለበት። የምትወቃቀሱ ተቋማት አላችሁ። በቃ ዲሊቨሪ ከሆነ ማዕከላችሁ ስራ ከሆነ እንዳትቀናጁ የሚያደርግ ምንም ነገር የለም። ምንም ነገር የለም። እንዳትቀናጁ ሊያደርግ የሚችል ፕሮቶኮልም ኢጎም መኖር የለበትም። ስራ ከሆነ በጣም በመቀናጀት ውጤታማ ስለምትሆኑ ትወዱታላችሁ። ግን ደግሞ ስራ በሚያስፈታ መንገድ የምትሄዱ በኋላ ለወቀሳ የምትዘጋጁ ደግሞ አስተካክሉ። ስራ በሚያስፈታ መንገድ መሆን የለበትም። በጣም ዛሬ ዘመኑ በጣም ዘምኗል። በዙም ሚቲንግ መነጋገር ይቻላል። ወዲያው ቼክሊስት መቀየር ይቻላል። በዙም ሚቲንግ መገምገም ይቻላል። ለዚህ ደግሞ የቀድሞ ፕሮግራሙን ተለዋውጦ የጋራ ሰዓትን በጋራ ሴት ማድረግ ነው። አሰባስቡ፣ አቀናጁ፣ ምሩ ያልናችሁ በላቸው ላይ አለቃ ሆናችሁ የሆነ ነገር እየወሰናችሁ ዳምፕ አድርጉ ማለት አይደለም። ሴክተሮችን ቼክ ታደርጋላችሁ። ቼክ አድርጋችሁ የጋራ የሚመቻችሁን ሰዓት ምሽትም ይሁን ማለዳ በዙም ሚቲንግ አድርጋችሁ አንዳንድ ጊዜ ደግሞ በአካል ወረድ ብላችሁ የምታዩት ነገር ካለ ቅድም ያልኳቸውን እሁድ ኦልሞስት እኛ እኮ እሁድም ቅዳሜም ስራ ሰዓታችን ሆኗል አይደል እንዴ? ስለዚህ በዚህ ለጋራ የሚሆን ጊዜን እየመረጣችሁ በጋራ ማየት እና መተግበር ያስፈልጋል። ምርጥ ተሞክሮዎች ተቀምረው እንዲሰፉ እኛም እናደርጋለን። በየደረጃችሁ አድርጉ። በወረዳ መካከል ውድድር፣ በአመራር መካከል ውድድር፣ በሰራተኛ መካከል፣ በዘርፎች መካከል፣ በቡድን መሪዎች፣ በዳይሬክተሮች መካከል የውድድር ጤናማ የሆነ የውድድር መንፈስ እንዲሰፍን እንደ ስልት እንከተላለን ማለት ነው።
አዳዲስ የፈጠራ ስራዎችን የመልካም አስተዳደር ችግሮችን ለመፍታት እንጠቀምበት። ሁል ጊዜ አትጠብቁ፣ ከላይ መፍትሄ የምትጠብቁ ሳይሆን በደረጃችሁ እያያችሁ መፍትሄ መስጠት፣ እንደ አካባቢው ጸጋ አይናችን ገለጥ አድርገን አይተን ወደ ሀብት መቀየር የሚገባውን ወደ ስራ ዕድል መቀየር የሚገባውን መቀየር ሁል ጊዜ አይናችንን ዞር ማናደርግበት ጉዳይ እንደሆነ ለማንሳት ነው። ዘንድሮ እንግዲህ ለምርጫ ምቹ ሁኔታ መፍጠር ይገባናል። እንደ መሪ ፓርቲ ለምርጫ ምቹ ሁኔታ የመፍጠር ኃላፊነት ፓርቲ ብቻ አይደለንም፣ መንግስትም ስለሆን እንደ መንግስት ምቹ ሁኔታ መፍጠር እኛ አንዱ ትልቁ አሳይመንታችን ግባችን ብለን ከመጀመሪያው እንደ ብልጽግናም ስንመሰረት በየስልጠና መደምደሚያችን ላይ ጠቅላይ ሚኒስትራችን አስረግጠው የሚነግሩን አመራሩ በየደረጃው አስረግጦ እያነሳ ያለው እንደምታውቁት በሀገራችን የዲሞክራሲ ጥያቄን በተሟላ ሁኔታ እንዲመለስ አትሊስት እኛ መሰረቱን እንገንባ። የሚያም ነገርም ቢኖር ህመሙን የምንሸከም ተሸክመን በጎ አስተዋጽኦ እንዲመጣ ማድረግ፣ ይሄ መሰረት እንዲገነባ ማድረግ። ያንን በማድረጋችን እኮ ብዙ መንገዶችን ተሻግረናል፣ ብዙ መንገዶችን ሄደናል። ምንድነው ይቅርታ መንግስት ቤተ እምነት ነው እንዴ ሲባል፣ ሸማግሌ ነው እንዴ ሲባል፣ ምንድነው ምህረት? ወንጀለኛን አሳዶ መያዝ ነው እንጂ አገር የዘረፈን እንደዛ ማድረግ ነው እንጂ እንደዛ ሲባል ይሄ ሰዶ ማሳደድ ፖለቲካን ጥፋትን ቢኖር እስኪ ተሸክመን አዲስ የፖለቲካ ባህል እንገንባ ብለን ቃል የገባነውን ምን ጊዜ አዘጉ። ብትተቹም ብትንጓጠጡም ብትሰደቡም ታፔላ ቢለጥፍባችሁ እናንተ መሪዎች ናችሁ። ህገወጥነትና ጋጠወጥነት ይኑር እያልኩ አይደለም፣ ግን የሆነ ሩም መኖር አለበት። ምን ሸከማት ሩም አለች ለማለማመድ ወደ ስርዓት ውስጥ ለማስገባት። ኢንዱ ስርዓትን መገንባት ነው። ኢንዱ የዲሞክራሲ መሰረትን በደንብ መገንባት ነው። ካልቸሩን ማለማመድ ነው። ባህሉ እንዲመጣ ማድረግ ነው። ግን የምንጓዝበት ጉዞ መንገዱ ትንሽ ይጎረባብጣል። መለማመድ ያስፈልጋል። አለማጥፋት፣ መጠንቀቅ፣ በትክክል ደግሞ ህግ ማስከበር እንደ መንግስት ግዴታ አለ። ስርዓት አልበኝነት እንዲኖር ፈጽሞ አይፈቀድም። አመራራችን እንመዝናለን። የስድስት ወሩ አመራራችን ይመዘናል። ሴክተሮች ይመዘናሉ፣ ወረዳዎች ይመዘናሉ፣ ክፍለ ከተሞች ይመዘናሉ። እንግዲህ ወደ ሰው መውረድ የምንችልበትን አቅም እንፍጠር ነው። ወደ ግለሰብ፣ ወደ ሰራተኛ በአሁኑ ወጣ ያለ ልዩ ስራዎችን የሰሩ በያዙት ኃላፊነት ትልቅ ውጤታማ ስራዎች መነሻ ሊሆን ይችላል የዘንድሮ። ቴክኒካሊ ደግሞ እየተሰሩ ያሉ ስራዎች በደንብ እየተበሰሉ ሄዱና ወደ ተሟላ መመዘኛ ሰራተኛችን ሁሉ እየመዘን በየአመቱ የሰራን የምናበረታታ የምንሸልምበት፣ ጥፋት ያለበትን ደግሞ የምናርምበት የምናስተካክልበት ስርዓትን እንከተላለን ማለት ነው። ህዝብን ማሳተፍና ለህዝብ ግልጽ መሆን ሁልጊዜ መመሪያችን የስራችን መመሪያ ነው። በመመዘኛችን ውስጥ ደግሞ ሚዛን